አዲስ ቅድም ላይ ከኢንስትራክተር መንግስቱ ወርቁ ጋር ተጋጨን ብለህ ነበረ። ግን በሚገርም ሁኔታ እኮ ኢንስትራክተር መንግስቱ ወርቁ ከአንተ ጋር ልዩ አግባብ ነበረው፣ ያማከረ ነበረ። መጀመሪያ ላይ አሰፋ ክፍሌ የቡድን መሪው እንግዲህ ምትክ አልባ የቡድን መሪ ነው የምለው እኔ አሴን ማለት ነው። ምክንያቱም ጊዮርጊስ በወቅቱ ላስመዘገባቸው ውጤቶች የአሰፋ ክፍሌ የቡድን ህብረት መፍጠር ትልቅ አስተዋጽኦ አበርክቷል የሚል እምነት አለኝ እና ኢንስትራክተር መንግስቱ ጋር ትመካከር ሁሉ ነበር እኮ በተለየ ሁኔታ። አዎ በመጀመሪያ ስለ አሰፋ ክፍሌ አሴ ነው የምለው። እሱ በቃ ማለት ትክክለኛ የቡድን መሪ ነው። የተጫዋቾችን ችግር የሚረዳ ማለት እንደ ትልቅነቱ መጥቶ ምን የሚያስፈልግን ነገር ማለት ከሜዳው ውጪ እንኳን የሚያስፈልግም በጉርምስና ሰዓት የሚያስፈልገው ነገር ሁሉ ያማክርሃል፣ ያደርግልሃል። እንዴት ልብል በቃ በጣም የቅርብ ሰው ነው። በቃ አሪፍ የቡድን መሪ ነው ብዬ ያስቀምጣለሁ። ከመንጌ ጋር የነበረው እኔ መንጌ ነው የምለው። አስራትንም ጋሽ አስራትንም እንዲህ ሳወራ አስሬ ብዬ ነው የማወራው እና ከመንጌ ጋር በጣም እሱ ሲመጣ ነው ማለት ካፒቴንም ያደረገኝ እሱ ነው ማለት። ከኔ ከፍ ያሉም ነበሩ እንግዲህ እነ ታዱ ምናምንና መንጌ ከመግባባቱ ከኔ ጋር በቃ ማለት የሚፈልገውን ነገር ስላደርግ ስለነበረ ካፒቴንነቱም ለኔ ሰጠኝ። በቃ ሜዳ ውስጥ የፈለኩት ካምፕም በቃ የተሰጠኝ ኃላፊነት ትልቅ ነበር እና በኋላ ላይ ብቻ በ84 ናሽናል ቲም እኔ አልተመረጥኩም እና ከኛ በጣም ብዙ ልጅ እኔ ቶፕ ሆኜ ለዚያም በ82 ኮከብ ተጫዋች መባል ነበረብኝ። አንድ ጨዋታ ውጤቱ ማለት የተረጋገጠ ስለነበር ስላረፍኩኝ ያው መንግስቱ ያው የሚጸጽተውም ነገር ነው በእኔ ምክንያት ምንድነው ሙሉውን ጨዋታ ያን ጊዜ የኢትዮጵያ ሻምፒዮን 5 ጨዋታ ነበረ እና ሶስቱን ተጫዋትን ብቻ ያለፍንበት ጨዋታ ስለነበረ እኔና ሸሪፍን አስቀመጠና በኋላ ያው ውድድሩ ሲያልቅ ሙሉጌታ ከበደ ኮከብ ተባለ። ያን ጊዜ ምንድነው መንግስቱ በቃ የኔ ጥፋት ነው አለ ማለት አትሊስት ትንሽ እንኳን አስገብቼ ቢሆን ኖሮ ያው ኮከብ ተጫዋቹ ምክንያቱም ብዙ በተጫወተ የሚል እንትን ነበረ እና በዛ ምክንያት በኋላ ላይ ምንድነው በ84 ናሽናል ቲም አሰልጣኝ ነበር፣ ጊዮርጊስን የሚያሰለጥን ነበረ እና ከኛ ብዙ ልጅ ሲመረጥ እኔ ቶፕ ነኝ። አዲስ አበባ ምርጥ ምንም እንትን ላል ናሽናል ቲም ተመርጬ ነበር እንትን ከዛ በፊት ተመርጬ ነበርና እሱ እያለ አልተጠራውም እና አሁን እሱን ሊያነጋግረኝ ነው። የሆነ ጨዋታ ነበረን ከመግባታችን በፊት መልበሻ ክፍል ጠራኝና ይሄ ማሟሟቂያው አለ አይደለ እዛ ቆመን በቃ እኔ ልንገርሽ እኔ አለ ማለት ናሽናል ቲም እንዳልተመረጥሽ እንደተሰማሽ አውቃለሁ። ይሄ የኔ ጥፋት አይደለም። ምክንያቱም ሁለታችሁ ማለት አብርሃም እና እኔ አንድ ላይ መመረጥ አልነበረብንም በመጥፋት ምክንያት እና ከዛ እንደሱ ብሎ ነገሮቹን ሊያብራራ ሲል መንጌ ማለት እኔ ባለመመረጤ ምንም የሚሰማኝ ነገር የለም እንኳን አሁን ሳይሆን እነ ቸርክ እያሉ ተመርጫለሁ እኮ አልኩት ስለው ተናደደ ማለት ነው። ከዛ በኋላ እንዴት ነው በቲቪ እንደምትናገር ጥየው ሄድኩኝ ማለት ነው። በቃ ይሄ ነው ማለት አለመግባባታችን። እሱ ማለት እኔ አይደለሁም ያው ከፌዴሬሽን የመጣ ነገር ነው በዛ ምክንያት ያልተመረጥከው በሚለው በዛ በሁለታችን መካከል አለመግባባት ተፈጠረ። ግን ብዙ አልቆየም ማለት 1 ወር ከዛም በኋላ ተፈታ። እንደ ድሯችን በቃ ጥሩ ጊዜ አሳለፈን እላለሁ። እውነት እንደው ያማክረ ነበረ ግን በትክክል ያማክረ ነበረ። ለዚያውም አንድ ኢንተርናሽናል ጨዋታ ነበረን ማለት ያን ጊዜ ከሊቢያ ጋር ተዘግቶ ያን ጊዜ ሲከፈት እኛ ከሊቢያ የሆነ አልታር ነው ምናምን የሚባል ቡድን ጋር ደረሰንና በኋላ ስላሰላለፍ እሱ ስላወጣው እኔን ሙሉጌታን ጠርቶ ብቻ አነጋገረን ማለት እኔ ካፒቴን ነኝ ሙሉጌታ ምክትል ነው። ከዛ ሲያነጋግረን እሱ ያሰበውን እኔ ያውቃለሁ ማለት ታደሰ በ82 ከዛ 1 አመት በፊት ረጅም ጨዋታ የተጫወተችው እሷ ነበረ። በኋላ ደሳለኝ ሲመጣ በይተም መጥቶ ነበረ። አዎ ግን አይ በመንግስቱ ጊዜ በ1982 አንድም ጨዋታ ሳንሸነፍ ነው የአዲስ አበባ ሻምፒዮን ሊሆን ነው በመንግስቱ ጊዜ። በኋላም ደግሞ የኢትዮጵያ ሻምፒዮንም በአጋጣሚ ያው የኛ ፌዴሬሽን መቼም አይሞላለን በአጋጣሚ በ1982 የኢትዮጵያ ሻምፒዮንም በዛው አመት ውድድር ተደረገ እና ጎልኪፐሩ ታደሰ ነበረ። ከዛ በሚቀጥለው አመት
ደሳለኝ መጣ። ያው ደሳለኝ ደግሞ ናሽናል ቲምም ነው በጣም ማለት ሰውነቱም ታደሰ እንትን ነች እና እሷ ቤንች ሆነች ማለት ነው። እና ኢንተርናሽናል ጨዋታ ጊዜ እሱ ታደስ ማለት የምንጫወተው አዲስ አበባ ነው፣ ሜዳችን ላይ ነው እና ያሰበውን ገብቶኛል። እኔ ዛሬ ጎልኪፐር ማን ነው የሚሰለፈው ስለው እኔ አይቼዋለሁ ምን እንዳሰበ እና ታደሰን የሚሰለፈው አልኩት። ከዛ በኋላ አዎ ማለት እንደሱ እንደሚሰለፍ እንዴ ምናምን ሲለኝ እኔ ነገርኩ ማለት እነሱ ስለማይመጡ በእግር ስለሚጫወት ያው ደስ ማለት ያው ለሷ አድቫንቴጁን ለመስጠት ያንን እድል ለመጠቀም ደሱ ነው ማለት ያው ጎልኪፐራችን መሆን ያለበት ግን ያው ታደሰን ያንን ነገር ማለት ያው ክሬዲቷን እንትን ለማለት እሷን እንትን አለ። በዛ ምክንያት ያው አንዳንድ ጊዜም ጌሞችም ሲኖሩ ምናምን በቃ ያለውን ሀሳብ ምናምን ከኔ ጋር ይነጋገራል፣ ይመካከራል። በትክክል ብዙ ነገር ከሱም ተምሬያለሁ። ብዙ ነገርም ደግሞ ይነግረኝም ነበር ማለት ሜዳ ውስጥ ምን ማድረግ እንዳለብኝ እንዴት ነው ማለት ኃላፊነቱን ሰጥቶኝ ስገባ ማድረግ ያለብኝን ነገር ሁሉ ጠርቶም ሲያናግረኝ በቃ ማለት እንዴ አንቺ ማለት እኮ የሜዳው አሰልጣኝ ነች በቃ እንዲህ ስሳሳት እንኳን እንዲህ ብሎ በቃ ማለት ከቅርበታችን አኳያ በቃ ብዙ ነገርም ያማክረኝም ያስተምረኝም ተምሬያለሁ ከሱም ብዙ ነገር እና ደስ የሚለኝ ነገር ምንድነው መንጌ በሄደበት ሁሉ ዋንጫ ያገኝም አሪፍ ቲም ይሰራል ግን ዋንጫ ያገኝም የሚባልበት ነበር እና እኛ ካመጡ የአዲስ አበባ ሻምፒዮን የኢትዮጵያ ማሸናፊዎቻችን ሁሉም በአንድ ጊዜ በመሆኑ በቃ እንዴት ነው ደስ ይለኛል። በጣም ትልቅ አሰልጣኝ ነው። የሚገርም ሰው ነበረ። ከኔ ጋር በጣም እንግባባ ነበረ። ይሄ ነው ብቻ ባጭሩ ብዙ ነው ታሪካችን። በዚህ ደረጃ ላንሳልና ሙሌ ይቅርታ ተያያዥ ጥያቄ ስላለኝ ነው። በወቅቱ አብዱራዛቅ አብዱራህማን ናይጄሪያ ከኢትዮጵያ ቡና ወደ እናንተ መጥቶ ነበረ። አላግባብም ቢያንስ በሊቢያው ጉዞ እንደው አለመጓዙ አግባብ ነበር ብለሽ ታስቢያለሽ? ያው አማካሪ ስለነበርክ ማለት ነው። እኔ ማለት አይ እንደዚህ አይነት ነገሮችን እንዴት ነው በትክክል ከሌ ሂድ እንደዚህ የሚለው ላይ እኔን እድሉንም ሰጥቶኝ አማክሮኝም አቀም እንዲህ ካሰላለፍ ጋር የተያያዘ ነው። አንዳንድ ጊዜ ማለት ያው ጊዮርጊስ ብዙ ተጫዋች አለ። አንዳንድ ጊዜ ምን ይደረጋል ከቤስት 11 ውስጥ ኮንክ ባላንስ ማድረግ የሚያስፈልግ ምክንያቱም አሁን ቅድም እንደነገርኩ ታደሰ መሰለፍ አልነበረባትም። ምክንያቱም ሊቢያዎቹ ወደኛ ስለማይመጡ ምንም ችግር ስለሌለ ተብሎ ነው የተሰለፈው። ልክ አንዳንዶቹም በፊት የነበሩት አሁን ናይጄሪያ ረጅም ጊዜ አልተጫወተም። ያን ጊዜ አንድ አመቱ መጥቶ ነበረ እና ያን ጊዜ እንደዛ እድሎች ለሌሎቹ ቅድሚያ ስለሚሰጥ ያው ቋሚ ካልሆንክ ያ ነገር ለሌሎቹ አድቫንቴጅ ስለሚሰጥ በዛ ምክንያት ግን በትክክል እንደዚህ ነገሮችን እኔ እንትን ውስጥ ምክትል አሰልጣኙ ሉቻ አለ ከሱ ጋር ነው ሁሉን ነገር የሚያደርጉና ቴክኒክ ኮሚቴዎችም አሉ።